ወዘላ ፈያሉ ኧረ ወዘላ ፈጣሪ ማናት ሸዋ የምታረገው እጃቸው ውሃ ያልሆነ እሺ ብለኝ አንድ ሰው እየበላ ነው ሲያልሽ እኛ ስራ ላይ ነው ምግሬን ቤት ያርጋለህ እና የራሴ ቤት አርጌ ነበር ይወርቅ ይገኝ አርሴ ዋንጫ ሊበላ ነው ኤፍሬም አግኝቼ በፈጠረሽ አምላክ የኤፍሬም ስም እንዳታነሽ እዚህ ዝም ብለን ሳሚያሰው ይሄ ሲጀመር ወንድ ነው። እኔ ሰለቸኝ። አሁንም ልብስ ማጠብ ታዲያ እነዛ ሰዎች
ዝም በይ። አቡ አብደላ ነው ስሙ። አቡ አብደላ قال انا ابا مثل انت بنت حلوه. انت ما تعرفين انت عربي؟ لا بعرف بس بنت مين؟ هذا مرته مرته ماله مع الاثنين. هذا وش امه حامل صح؟ ايوه. امسي بعدين امسي قال انا ابا مثل انت حلوه بنتي. انا ما بولد قال. የትናንትና ቪዲዮ ነው። አዎ ወላ እንደዚህ ነው ያለ። እንደዚህ እንዳንቺ ቆንጆ የሆነች ሴት ከወለደችልኝ ደስ ይለኛል አላለም። ዝሙት ነው። ዝሙት ታሪክ ነው። ከዛ ሲም ወርቁ ከዛ ጎንበስ ብሎ ማለት ነው ይሰማል። እስኪ የ18 ቀን ይረግጣል ልጅ ረግጣል። እረ ፈጣሪ ወይ ወዴት ይሄርን ነው? ወዴት ነው? 18 ቀርቶ ማለት ነው ናኒ የ3 ወር የ4 ወር አይረግጥም ማለት ደም ነው ይሰማል። በጆሮን እንትን ላይ ሆዱ ላይ አርጎ እረ ይበላ ሊያጃጅል ሰው ሊያጃጅል አስተግፊሩላህ አልዓዚም አስተግፊሩላህ ሀዴለ ሹፊ የ4 ወር የ3 ወር አይንቀሳቀስም። የ5 ምናምን ይጀምራል መርገጥ ይጀምራል እንጂ ይሰማል። ከዛ ደግሞ ማለት ነው ውሽሚት ደግሞ ሆዱዋን ማለት ነው በእጁ ነካ አንዳንድ ሰዎች ታውቃለሽ አይደል? እንደዚህ ከዛ አርጋም ሰውዳክ ለግብጃለው ቤቴ ሌላ አዲስ ነው በኤርትራ ይሆቴ። አዎ ይሄ ነው ሙዚቃቸው ደግሞ አረኛ ኮስታፋ ብላት ማታ ስትሳደቢ እኮ ሰው እየወደቀሽ ነበር። የት ነበር? ማን ሰው ሀሜተኛ ሆኗል። እኔም ብላችሁ ማለት ነው። ኦፍስዬ ጨረቃ ኦፍስዬ እኔ ተኝቻለሁ። አራት መንታ አሉ 4 መንታ እዛ ሁለት አንድ ቤት 4 መንታ ሊወለድ ነው አሉ። አሁን ባለም ሊመስክ ማንታ ነው አለች እኮ ምስቱ ደግሞ ማንታ ሊወለድ ነው የኔ ዲጋ አለች ትላንትና አንድ ላይ አራት የተባለው ከቡታጅራ አንደኛ ሊወጣ ነው። አንቺ አውሪ መጀመሪያ አውሪ ዜድ ብዬ ላውራው ሐላል ነው አስወላጅ ሊመዘግብ አንደኛ አስወላጅ ነው። ወይኔ እኔ አልቻልኩም። አውሪው አንቺ ወይኔ አንደኛ አስወላጅ መዝገብ ላይ ጋዜጣ ላይ ማለት ነው። አርሰናል ዋንጫ ሊበላ ነው። ተጋዝሩ አባካት ማታ ወልድ ነው። የስንቱን ልስማ በሆነ ሆዲ ቆሰለ ማታ ፈርሜላ መንታ ነው። ኦፍስዬ እኔ ልንገርሽማ ትላንት ማለት ነው አባጋዝ ምን አለ መሰለሽ እንደሷ ቆንጆ የሆነች ሴት እንደትልጅልኝ ይፈልጋለሁ አለ። ከዛ እሷ ደግሞ መጣችና ሆድዋን ወደዚህ ግፍት አርጋ ማለት ነው ደረቷን ወደዚህ ንፍት አርጋ በእጁ ነካ ስታደርገው እሱ ደግሞ ሄደና ጆሮውን እንትኗ ላይ ሆድዋ ላይ አርገው ይሰማል። ልጁ እንቅስቃሴ ማለት ነው። አልጋም ሰውዳቂ የግብጃሎ ቤቴ ሌላ አዲሱ በይዝና ይሆቴ። ከዛ ሙዚቃቸው ደግሞ እንደዚህ ነው። ከዛ ሸክሞ ኤረ ታይ። ከዛ መንታ ነው አሉ መንታ፣ አንድ ሴትና አንድ ወንድ ገና በደሙ ማለት ነው ይራገጣል አለ ይራገጣል። ቆይ ላዳምጠው አለ። መጃጃ
የሌላ ነው ሌላ ነው። ከብታጀራ አባጋዝ ለመውለድ አንደኛ ነው አንደኛ ነው። ስሚ አንድ ጊዜ ሀናንዬ ምን እንዳለች የእሱ ዕቃ ነው የተለየ ነው አላለችው? አንቺ ሀናን እኮ በጣም ነው የምታወራው። የእሱ ዕቃ የተለየ አሁን ይሄ ድራማ መጨረሻ አሁን ሄርሜላና አብርሽ የሚለያዩበት ድራማ ነው ማለት ነው። ይሄ እንዴት ነው የሚለያዩ? አንቺ ደግሞ እንዴት ነው የሚለያዩ? ጠቅለላ ትገባለች እንጂ ጉዴን ነው የምትለያየው። እናቴ አቤት ልጄ ለማ ድራማቸው ላይ አሁን እሷ አርግዣለሁ ብላ ነው አይደለም የመጣችው እና ተቀበሌ እኮ ተቀበሌ በጣም ደስተኛ ሆኔ እናቴ ደስተኛ ነኝ አለ እኮ። እሷ ደግሞ በሆነ ነገር ጠፍታ ነው አሁን እንደዛ ሆና ዋሽቶ ተቀብሏታል አይደለም። ልጁ ከሌለ ደግሞ ውሸት ነው አታላለች። ሌላ ነገርም እንደዚህ ታታልኛለች የሚባል ነው የሚጠሩት። ሽምግልና ሰብስዬ ሽምግልና ልልክ እኮ ነው። ኤዲቲንግ ይሰራሉ። እሱ ምን ችግር አለ? ልክ እንደ እንትና ማለት ነው እንደ ኮብ እንትኑ ኮራጁ ናንዬ ከዚህ በፊት እኮ ተልኳል። አላየሽም እንዴ? በጊዜው ሄደው ነበር እኮ ገዛላት ከዛ ቄጧን ወደዛ አርጋ አሻንጉሊቷን አጥፋ ኢንስታግራም ላይ አንቺ ያ ምንድን ነው እኔን ያስጠላሽ አንተ ቤስክሽ አለባበሷ ቅርጿ ቆንጆ ናት። እናቴ የድሮ ቆንጆ አይደለችም። ብስሚላ የማን ቆንጆ? እንደሱ ቆንጆ አይደለም። የበፊቱ ቆንጆ አይደለችም። አንቺ ደግሞ እሱ ደግሞ ማለት ነው በቃ ኮስተር ብሎ ምን ይመስላል? ውይ ወራዴ አንቺ ልጃቸው ግን ጠፋ። ማሬ የለም የኔ ጠፋ። እሱ ዝምታ ገዳይ ነው። ድራማ አሁን ሁለተኛ የሚመጣ ልጅ ነው የሚጀምረው። አንቺ ልጁ ማለት ነው ኮፒ አባቱ ነው። በቃ ኮስተር አንቺ እንደ ህፃን አይጫወት አይስቅ። እሱ ለተማሪ ነው እና አሁን እንደ አባቱ ሊማር ነው። ማን ነው በእንግሊዝ እየጻፈ ያለው? እኔ ስራ ላይ ነኝና አንቺ ቀና በይ። እንግሊዝ እየተጻፈ ነው።